Hello guys, እንዴት ናችሁ? ሰላም ናችሁ? English with Gday ዛሬ የምናየው ሁለት ቃሎች ናቸው ግን አንድ አይነት የሚመስሉ ግን የተለያየ ኢንፎርሜሽን የሚሰጡን ምን ናቸው? have and having have አለ እንደገና having አለ አንዳንድ ሰው ትሪኪ ሆኖ ይታያቸዋል እነዚህ ቃሎች ወይ ደግሞ አንዱ ካንዱ በምንድነው የሚለየው ብሎ እያዩ አንድ አይነት ትርጉም እንዳላቸው አድርጎ የሚወስዱ ሰዎች አሉ ስለዚህ እነሱ የያዙት ትርጉም ግን በደንብ እናያለን ዛሬ ስለዚህ በአንክሮ ተከታተሉትና እስከ መጨረሻ እዩት ምን አይነት ኢንፎርሜሽን እንዳላቸው ደግሞ በደንብ ታያላችሁ ማለት ነው have and having እሺ ከመጀመሪያው እንጀምር have የሚለው ነገር have is a verb to express own something owning something or expressing something regular experience ያመለክታል ማለት ነው regular የሆነ experience regular ተደጋጋሚ የሆነ experience simple present tense ነው የሚያመለክተው ማለት ነው regular የሆነ experience ያመለክታል ስላችሁ right now ወይ ደግሞ happening right now የሆነ ነገር አይደለም የሚያመለክተው እያልኳችሁ ነው ያለሁት ማለት ነው example owning ወይ ደግሞ position ባለቤትነት የሚያመለክት ሆኖ ያገለግላል እሺ example 1 I have a car አለ I have a car ካለ መኪና አለኝ እያለ ነው ስለዚህ አሁን እያደረገ ነው ወይ ደግሞ ባለቤት መሆኑ እያመለከተ ነው ማለት ነው ስለዚህ መኪና አለኝ እያለ ነው ሁለተኛው ግዜም they have a house አለ እነሱ መኪና አላቸው ስለዚህ ለዚህ having አንጠቀምም ዝላይ have ነው የምንጠቀመው እያልኳችሁ ነው ሶስተኛው she has a beautiful sound አለ እሷ በጣም ጥሩ የሆነ ድምጽ አላት እያለ ነው እሷ ባለቤት ጥሩ የሆነ ድምጽ ባለቤት ናት እያለ ነው ማለት ነው አራተኛው ኤግዛምፕል I have a question for you የሆነ ጥያቄ አለኝ are you voluntary to reply the question ብሎ መጠየቅ ትችላለን ስለዚህ I have a question for you ጥያቄ አለኝ ፍቃደኛ ከሆንክ እያለው ነው ማለት ነው ስለዚህ ምን እንዳለው ያመለከተ ነው የሆነ ጥያቄ ለመጠየቅ የሚፈልገው ነገር ውስጡ ላይ እንዳለ ያመለከተው ነው ማለት ነው ኦኬ አምስተኛው ወደ questions እንቀየው ወይ ደግሞ በquestion ደግሞ እንጠቀምበታለን ባይ ዘ ወይ have ከሆነ do verb to do እንጠቀማለን ማለት ነው ምክንያቱ simple present tense ነው simple ከሆነ do ነው የምንጠቀመው ሌላ አጋዥ በሬጉላር ከሆነ ወይ ደግሞ በፖዚቲቭ ከሆነ ሌላ አጋዥ ያስፈልገው ወደ ጥያቄ ሲቀየር ግን አጋዥ ያስፈልጋል ያንን አጋዥ ደግሞ verb to do ነው ስለዚህ ምን ይላል አምስተኛው do you have a pen አለ እስክሪብቶ አለ ብሎ እየጠየቀው ነው do የሚለው አጋዥ verb አስገብተናል ስለዚህ have ደግሞ ከሳብጀክቱ ፊት ለፊት ገብቷል ማለት do you have a pen እስክሪብቶ አለ ወይ እያለው ነው ስድስተኛው do they have a car መኪና አላቸው እነሱ እያለ ነው እየጠየቀ ማለት ነው ስለዚህ have እየተጠቀምን ነው እዚህ ላይ ሰባተኛው does he have a house does he she it ከሆነ does ነው የሚወስዱት by the way ስለዚህ does he have a house እሱ ምን አለው ወይ ቤት አለው ወይ እያለ እየጠየቀው ነው ማለት ነው ስምንተኛ I have a coffee every morning አሁን habitual action ደግሞ እያየ ነው experience ሆኖ የሚያሳልፈው ግን habitual action ንም ያመለክታል ማን have ተጠቅመን regular የሆነ action ማለት ነው I have coffee every morning በየጥዋቱ ቡና እንጠጣለሁ እያለ ነው I have coffee every morning በየጥዋቱ በቃ አሁን እየጠጣሁ ነው እያለ አይደለም አንተ ግን በየጥዋቱ ግን ቡና እጠጣለሁ ልምዴ ነው ይያለው habitual action እያሳየን ነው ማለት ነው have ስለ ዋንነት አይደለም ያመለከተ ያለው ወይ ደግሞ ባለቤትነት አይደለም ያመለከተው ግን አደርጋለሁ እያለ ነው ድርጊት እንደዚህ አደርጋለሁ እያለ ነው ምን አለ I have coffee every morning ጧት በየጥዋቱ ቡና እጠጣለሁ ብሎ እያወራ ነው ማለት ነው ዘጠነኛው I have breakfast every morning ይሄም ተመሳሳይ ማለት ነው በየጥዋቱ ቁርስ እበላለሁ እያለ ነው አሁን እየበላሁ ነው ማለት አይደለም አንተ እየው have ነው እያለ ያለው ስለዚህ habitual action ነው የሚያመለክተው እያቸዋለሁ ኦኬ አስረኛው they have a meeting today እነሱ ዛሬ ምን አላቸው ስብሰባ አላቸው ዛሬ በቃ አላቸው እያለ ነው ኦኬ 11ኛ I have good time at the party
ያ የሆነ ፓርቲ ወይ ደግሞ የሆነ ዝግጅት አለ ሁሌ የሚደረግ በየአመቱ ይሆን በየወሩ ወይም የሆነ ነገር አለ ተደጋጋሚ ፓሬድ የሚፈጥር ማለት ነው። ስለዚህ ያን እዛ በሚከበርበት ሰዓት ጥሩ ጊዜ ነው የምናሳልፈው ይላል። I have a good time at the party ያ ከዝግጅቱ ላይ በጣም ጥሩ ጊዜ ነው የምናሳልፈው እንኳ ሁሌ ያንን ጊዜ ሲደርስ እዛ ስንሆን ጥሩ ላይፍ ነው የምናሳልፈው ያለ ነው እያለ ነው። ስለዚህ ጥሩ የሆነ ኤክስፒሪየንስ እያሳለፍን ነው የምናሳልፈው እያለ ነው። ኦኬ 12ኛው we have maths class in the morning ያለ አሁንም habitual action ነው። ጧት የማትስ ፕሮግራም እንዳላቸው የማትስ ለሰን ፕሮግራም እንዳላቸው እያመለከተ ነው ማለት ነው። ግን እየወሰድን ነው በአሁኑ ሰዓት እያለ አይደለም። ስለዚህ habitual action እያመለከተ ነው ማለት ነው። ከhaving ሚለየውም በዛ ነው እያልኳችሁ ነው። ስለዚህ 12ኛው ምንድነው ብለው we have maths class in the morning ጧት ማትስ ለሰን አለን እያለ ነው። አንድ ጧት ብቻ አይደለም ጧት ሁሌ እያለ ነው። አሁን ወደ having እናልፋለን። የhaving ጥቅም የዚህ የሃቭ አይተናል። የሃቪንግስ ምን አይነት ጥቅም አለው? ምንስ ያስከትላል? ይሄ አጋዥ ቨርብ አለው ባይዘው ወይ አጋዥ ቨርቡ ደግሞ ሁሌ ፖዚቲቭ ሴንተንስ ስንሰራ ቨርብ ቱ ቢ የሚባሉ አሉ። ቨርብ ቱ ቢ ማለት am is are past tense ከሆነ ደግሞ was were የሚሉት ነገሮች ማለት ነው። ስለዚህ having is verb that express things happening right now በቃ right now አንድ ነገር እየተደረገ መሆኑ በአሁኑ ሰዓት continuous tense ነው የሚያመለክተው ማለት ነው። simple continuous tense ወይ ደግሞ simple past tense ይሆን ይችላል። ስለዚህ እንደዚህ አይነት መልእክት ለማስተላለፍ ስንፈልግ having እንላለን ማለት ነው። ኤግዛምፕል I am having breakfast አለ happening right now አሁን እያደረገ ነው። I am having breakfast ቁርሴ እየበላሁ ነው በአሁኑ ሰዓት I am eating my breakfast እያለ ነው። አንተ I am having breakfast እያለ ነው። ቁርሴ እየበላሁ ነው right now it is happening right now አሁን እያደረገ ነው። ድርጊቱ እየተደረገ ነው በአሁኑ ሰዓት እያለ ነው አንተ። እሺ ሁለተኛው ኤግዛምፕል they are having meeting right now አሁን እነሱ ሚቲንግ ላይ ውስጥ ሆኖ እየተከታተሉ ነው። ስለዚህ ሚቲንግ ላይ ነው ያሉት ወይ ደግሞ ስብሰባ ላይ ነው ያሉት እያለ ነው። መቼ? አሁኑ እየተደጋገመ ነገር ወይ ደግሞ habitual action የሆነ ነገር አይደለም እየነገረን ያለው እዚህ ላይ ምን እያለ ነው ታዲያ? they are having meeting right now ስለዚህ አሁን ማግኘት አትችልም። አሁን ስብሰባ ላይ ነው ያሉት በስብሰባ ላይ ሂደት ላይ ያሉት እያለ ነው ማለት ነው። ኦኬ ሶስተኛው I am having lunch አለ I am having lunch am ሚለው አሁን am ሚለው verb to be አጋዥ ያስከትላል ሁሌ ከዛ having ይሆናል ወደ ing ፎርም ይቀየራል ማለት ነው። ስለዚህ I am having lunch ማለት ምሳዬ እየበላሁ ነው። ምሳዬ እበላለሁ በዚህ ሰዓት እያለ አይደለም። በአሁኑ ሰዓት ግን ምሳዬ እየበላሁ ነው እያለ ነው ማለት ነው። ሂደት ላይ እንደለ habitual right now happening right now action እየተደረገ እንደሆነ ነው እያሳየን ነው ያለው ማለት ነው። አራተኛው ኤግዛምፕል they are having a good day they are having a good day ጥሩ ጊዜ እያሳለፉ ነው በአሁኑ ሰዓት እኮ ነው። በአሁኑ ሰዓት ጥሩ ጊዜ እያሳለፉ ነው። የት? እዛ ትሪፕ ላይ የሄዱበት በአሁኑ ሰዓት እያሳለፉ ነው habitual actionናቸው ነው አይደለም። በአሁኑ ሰዓት የባለፈው ወይ ደግሞ የሚመጣው አይደለም አትኩረት የሚሰጠው። በአሁኑ ሰዓት ግን ጥሩ ጊዜ እያሳለፉ መሆኑ እያመለከተ ነው ማለት ነው። ሂደት ላይ እንዳሉ happening right now እየሆነ ነው። action is happening right now ወይ ደግሞ መዝናናት እያደረጉ መሆኑ በአሁኑ ሰዓት እያመለከተን ነው ማለት ነው። አምስተኛው ኤግዛምፕል I am having lunch with my father አለ አሁን በአሁኑ ሰዓት አባቴ ጋር ምሳ እየበላሁ ነው እያለ ነው ሰውየው። I am having lunch with my father I am having lunch with my father ያ ከአባቴ ጋር ምሳ እየበላሁ ነው ምሳችን እየበላን ነው እያለ ነው። ስድስተኛው I am having coffee right now አሁን ቡና እየጠጣሁ ነው እያለ ነው። አሁን ልዩነቱ በደንብ እያያችሁ ነው አይደለ? የዛኛው habitual action ወይ ደግሞ ownership ሲያወራ ይሄ ደግሞ happening right now action that are happening right now ያመለክታል ማለት ነው። አንድ አክሽን በሂደት ላይ እንዳለ ያመለክታል። ማን have ምን ያስከትል ተከትሎ ነው የሚመጣው verb to be የሚሉት አጋዥ ቨርቦች አስከትሎ ይመጣል ማለት ነው having ከሆነ። ሰባተኛው I am having a shower right now I am having a shower right now በደንብ ይዩት I am having a shower right now አሁን ሻወር እየወሰድኩ ነው ወይ ደግሞ ገላዬ እየታጠብኩ ነው በአሁኑ ሰዓት። ስለዚህ the action is happening right now
አክሽኑ በአሁኑ ሰዓት እየተደረገ መሆኑ ነው ያመለከተ ያለው ማለት ነው። አም ሃቪንግ አ ሻወር ራይት ናው የሚለው ማለት ነው። ስምንተኛው አም ሃቪንግ አ ግሬት ዴይ አም ሃቪንግ አ ግሬት ዴይ ጥሩ ጊዜ እያሳለፍኩ ነው በአሁኑ ሰዓት በጣም ጥሩ የሆነ ጊዜ እያሳለፍኩ ነው እያለ ነው ሰውየው። በጣም ጥሩ ያድርግለት ለሁላችንም ያድርጋ። እሺ አም ሃቪንግ አ ግሬት ዴይ ያ። ዘጠነኛው አር ዊ ሃቪንግ ላንች አሁን እየተጠረጠረ ነው። ምሳው እየበላ ነው። ቁርስ ነው ወይስ ምሳችን ነው እየበላ ነው ያለ ነው እያለ ነው አንተ። አር ዊ ሃቪንግ ላንች አር ዊ ሃቪንግ ላንች ምሳችን እየበላ ነው ያለ ነው ወይስ ቁርሳችን ወይስ መክሰሳችን ነው እየለነ ያለ ነው። ስለዚህ ለራሱ ወይ ደግሞ ለራሳቸው እየጠየቁ ነው ማለት ነው። እነሱ ለራሳቸው እየጠየቁ ምሳችን ነው እየበላ ነው ያለ ነው ወይ በአሁን ሰዓት በሂደት ያለ ነው እየበላ ነው ያለ ነው በሂደት ላይ ያለው ምሳ ነው ወይስ ሌላ ነው ብለው እየጠየቁ ነው ማለት ነው። አስረኛው ኤግዛምፕል is he having lunch ያለ is he having lunch እሱ ምሳው እየበላ ነው እያለ ነው። እሱ ምሳው እየበላ ነው ወይ በአሁኑ ሰዓት ምን አለ is he having lunch ምሳው እየበላ ነው በአሁኑ ሰዓት ብሎ እየተናገረ ነው ማለት ነው። ስለዚህ እየጠየቀ ነው። የሁለቱ ልዩነት አይታችኋል። have and having ያ have ከሆነ ownership ወይ ደግሞ ባለቤትነት እንደገና ደግሞ habitual action experience ያሳያል። ይሄ having ከሆነ ደግሞ experience ሆኖ ግን action that are happening right now ያመለክታል። ing ፎርም አለው እንደገና ሂደት ላይ እንደ አለ ያመለክታል ማለት ነው። የሁለቱ ልዩነት ምን እንደሆነ በደንብ እንዳያችሁና እንደተረዳችሁ ተስፋ አደርጋለሁ። አሁን ይህ ቪዲዮ ከወደዳችሁ ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ። thank you very much English with Giday